አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ያ ጀማዓ እንደምታዩት 1 ሚሊዮን ፎሎወር ገብተናል። አላሁ አክበር አላሁ አክበር አላሁ አክበር 1 ሚሊዮን። እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቀው ቁርአን እንደምቀራ ነው። በሁሉም ነገር ስላችሁ ሞራሊ በሁሉ ነገር ኢቭን ስወያይ ራሱ ትስቃላችሁ፣ ወላሂ ትስቃላችሁ። ወንድም ሰላም ያቋታልና ስወያይ ራሱ መታ ይሄን በል ትለኛለች። ኡስታዙም እንደዛው። ኡስታዙም በጣም ልናመሰግነው የሚገባ ዳዕዋ ላይ ቀድሞ የነበረ ሚዲያ ላይ በቃ እስልምና ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር ይፈልጋል፣ የሚያስቅም ማለት ነው። እሱም መሰላችሁ 5ኛ ክፍል ምናምን ሁኜ ወይም 4ኛ ክፍል አካባቢ ሁኜ ማለት ነው ቁርአን 8 ጁዝ ያልሻለሁ። በደንብ አዳምጡ። አሁን ወደ አጓጊው ነገር አጓጊ የነበረውን ነገር ወደ አጓጊው ወደሆነ ነገር ጠልቀን የምንገባበት ይመስለኛልና ኢምራንን አሁን ብዙ ሰዎች የሚያውቁት በንጽጽር ላይ ነው። በአብዛኞቹ ሰዎችም እዚህ فمن شرح الله صدره للإسلام فهو على نور من ربه فمن شرح الله صدره للإسلام فهو على نور من ربه አሁን ወደ አጓጊው ነገር አጓጊ የነበረውን ነገር ወደ አጓጊው ወደሆነ ነገር ጠልቀን የምንገባበት ይመስለኛልና ኢምራንን አሁን ብዙ ሰዎች የሚያውቁት በንጽጽር ላይ ነው። በአብዛኞቹ ሰዎችም እዚህ ያሉት ሰዎች የሚያውቁት በንጽጽር ስራ ላይ ነውና እንዴት ነው ኢምራን ወደ ንጽጽር ስራ ለመግባት የወሰነው? በዛ ሰዓት ላይ አንተ አሁን ከጓደኛህም ጋር ይሁን ወይም ደግሞ መንገድ ላይ ስትል የእስልምናው ያለህ ፍላጎትና ሂማው ነው እንድትከራከርና እዛ ቦታ ላይ ዲፌንድ ለማድረግ የምትሞክረው። አሁን ግን በቃ ኢምራን እኔ ካሁን በኋላ የንጽጽር አፖሎጂስት ሆኜ መግባት ፈልጋለሁ፣ በዛ ላይ መቀጠል ፈልጋለሁ ብለህ የመጀመሪያው ተርኒንግ ፖይንት ወደዚህ እንድትገባበት ያደረገህ ነገር ምንድን ነው የሚለውን አንሳልንና በዛውም ደግሞ ገጠመኞች ብዙ ይኖረሃልና ዋና ዋና የምትላቸው መነሳት አለባቸው ለምታስባቸው ገጠመኞች ለብዙ ሰዎች ትምህርት ይሆናሉ ብዬ ስለማስብ እነዛን ገጠመኞች አያይዘህ ብታነሳልን ለቀጣይ የምናነሳቸው ጥያቄዎች ጥሩ ማጣፈጫ ይሆናሉ ብዬ አስባለሁ። ኸይር ኢንሻአላህ። ወደ ንጽጽሩ ስንመጣ ያው ንጽጽር ብዬ ኦፊሻሊ የጀመርኩት ቲክቶክ ላይ ነው። ቲክቶክ ላይ የጀመርኩበት ምክንያት አዕዳኡል ኢስላም ነብዩ ሰለላሁ ዐለይሂ ወሰለም ያንቋሻሉ፣ ይሳደባሉ። ከመሳደብም አልፎ ላይቭ እየከፈቱ ብዙ ስድቦችን ይናገራሉ፣ እንዲሁም ደግሞ ሰዎችን ያጭበረብራሉ። ምን ተፈጠረ? እንደዚህ ኖርማል ቀን ላይ ያው ጁምዓ ቀን ነበር አስታውሳለሁ። ከጁምዓ ሰላት በፊት 5 ሰዓት አካባቢ ነው ሰዓቱ። ሊሆን ላይቭ አየሁ። ላይቭ ላይ ኢነላህ ወመላኢከተሁ ይሰሉና ዐለ ነቢ የሚል የቁርአን አንቀጽ አይደለ? እሱን ይዘው አላህ ይሰግዳል እያሉ ሲያጭበረብሩ ሰማሁ። ያው እዛ ሰዓት በጣም ከምላችሁ ከ5 ሰዓት በፊት ነው እንግዲህ አስቡት። በጣም ብዙ ነገር ፈራ ነበር። ስለዚህ አልገባሁም። ጀስት አይቼ ብቻ ፎሎ አድርጌ አለፍኩ። ፎሎ አድርጌ ለመጀመሪያ ጊዜ በቃ ንጽጽር የሚባለው ነገር ይሄን የሰማሁት። ኦኬ። ቀጣይ ቀን ምን ተፈጠረ? አንዱ እንደዚሁ የነሱ ላይቭ ከፍቶ ይሳደባል። ምን እያለ ይሳደባል? በእስልምና የዝሙት ልጅ ማግባት ይፈቀዳል እያለ ይዋሻል። በጣም ተናደድኩና ደግሞ ኪታቡን አውቀዋለሁ። ከፍቼ አየሁት ኪታቡና አይልም፣ ከስር ውሸት እንደሆነ ይናገራል። ወዲያውኑ ምንድን ነው ያደረኩት? ገስት ላኩኝ። ያው በዛ ሰዓት ሌላ አካውንት ነበረኝ፣ የራሴ አካውንት። የአካውንት ግን ላይቭ ገባሁበት። ጀስት ቁርአን ነበር የሚያውቀው። ላይቭ ስገባበት ፊቴን አየና ዘጋብኝ። አንደር ኤጅ ብሎ እድሜ ያልሞላም ብሎ ዘጋብኝ። ሌላ አካውንት ከፍቼ ወዲያውኑ ገባሁ ማለት ነው። ስገባ ያው አረበኛ እንደማነብ ገባውና አረበኛውን አንብበው አለኝ። ያው ታውቂለ ጥሩ ነገር ነው በቃ ሙሉ አስረዳለሁ ብዬ ሙሉ አነበብኩት። አረበኛው ሙሉ አንብቤለት አስረድቼው አምኖ ሳንከራከር በቃ ተለያየን በሰላም ከተለያየን በኋላ ግን የካፊሮች ተንኮል ምን አደረገ መሰለህ? ያችን አረበኛ ያነበብኩባትን ፓርት ብቻ ቆረጣትና ፖስት አደረገው። አሁን ለሚሰማ ሰው ምንድነው የሚመስለው? እኔ የዝሙት ልጅ ማግባት ይፈቀዳል ያልኩ ነው የሚመስለው። አይ ቲንክ ሪከርዱ ራሱ ወይም በኋላ አሰማችኋለሁ አለ። ስሰማው በጣም ደነገጥኩ። አሁን የገባሁት አስረድቼዋለሁ። ኢቭን አምኖ ነው ላይቭን የዘጋው። ግን አልሐምዱሊላህ አላህ ስራ ይገርማል። አሁን ይሄ በሙሉ የካፊሮች ስራ ነው። ግን አልሐምዱሊላህ በኋላ ጠቀመኝ። አሁን ባገኘው ሰው አመሰግነዋለሁ። ሲለቅብኝ ከዚህ በኋላ በቃ እንደ መከታተል ጀመርኩ እንጂ መልሼ በቃ እጠፋ ነበር፣ ቀጣይ ቀን አልገባም ነበር። ግን ሲለቅብኝና ሪከርዱን ሳይ በጣም ስሜታዊ ሆንኩ። እንደውም እዚህ ጋር ላይ ስሙት። የዚና ልጅ የራሱ ልጅና የዚና ልጅ አትፈቅድ
ማግባት ይፈቀድለታል ይላል። ጡጤ ነበር ከዛ ተጣፉ በለኝ እንግዲህ እናችን ቆርጦ የዝሙት ልጅ ማግባት ይፈቀዳል ብሏል ኢምራን ብሎ ፖስት አደረገብኝ። ፖስት ሲያደርግብኝ ወዳውኑ በቃ እኔም እነሱ ቤት መግባት ጀመርኩ ማለት ነው። እና ውይይቶች በጣም ብዙ ጊዜ አደርጋለሁ ካፊሮች ቤት። ካፊሮች ውይይት ሳደርግ ምን ነገር አስተዋልኩ መሰለህ? ሙስሊሞች ደስ ይላቸዋል በውይይቱ መካከል። ኢቭን በቃ ካፊሮችም ራሱ ይሄ ነው እንደ የሚል ነገር በቃ የሆነ መታዘብ ጀመሩ። መታዘብ እንደ አይ ቲንክ እንትኖችም አሉ እዚህ ጋር ብትመለከቱ በቃ እንደዚህ አይነት ኮሜንቶች መስጠት ጀመሩ ካፊሮች ራሱ ማለት ነው። ካፊሮች ሙስሊሞችም የሆነ በቃ ማበረታታት ጀምሩ። ኦኬ ስለዚህ እስልምና ላይ የሚዋሹ ሰዎች አሉ፣ ኃላፊነት አለብኝ የሚል ነገር በቃ ውስጥ ገባ። ስለዚህ በሙሉ ያንን አካውንት የንጽጽር አካውንት አደረኩት። እነሱ ቤት ነው የምውለው፣ ጥያቄዎችን መልስላቸዋለሁ፣ እንወያያለን። ግን ይገርምሃል እነሱ ጋር ስንውል ራሱ ምንም እንትን የለብንም። በቃ ጥያቄ መልስላቸዋለሁ خلاص በቃ ደስ ይላቸዋል፣ ወይም ደግሞ ሙስሊሞችም ደስ ይላቸዋል። በቃ ጨርሰን እንወጣለን። ይሄ ነበር ኦኬ። ስለዚህ ኦፊሻሊ ወደ ንጽጽሩ ገብቻለሁ ማለት ነው። ወደ ንጽጽሩ ገብቼ ግን እንዳልኳችሁ ሙስሊም ወንድሞችን አላውቅም። ቲክቶክ ላይ እዛ ሰዓት ንጽጽር በትልቁ አልነበር። ታዲያ አሁንም ተርኒንግ ፖይንት የትኛው ነው ካላችሁኝ ወንድም አቡ ሳላህ ነው። አቡ ሳላህ ታውቁታላችሁ ሚዲያ ላይ ማለት ነው። ላይቭ ከፍቶ ነበርና ሲነካው ላይቭን ከስር ኢምራን የሚል አየና ወዳውኑ ኢምራን ናገባ ነገር አለኝ። እንደዚህ ካፌ ቤት አይቻለሁና ፕሊስ ላወራ እፈልጋለሁ አለኝ። ገባሁ እና አወራሁት ምናምን ተንኮላቸው ምናምን ነገረኝ እና ከሙስሊሞች ጋር አስተዋወቀኝ። ገባችሁ? አሁን እኔ የማስበው በቃ እኔ ብቻዬን ነኝ ብዬ ሁልጊዜ እየገባሁ እነሱ ጋር ስከራከር ነው የሚለው ለማን በቃ ብዙ ጊዜ ማለት ትችላላችሁ። በቃ ሪከርዶችም አክቹዋሊ አሉ። ኢንሻአላህ እንደውም አካውንቱን ነግራችሁ የት እንደምታገኙት ማለት ነው። በቃ እንደዚህ ስወያይ ነው የምውለው ካፊር ቤት ማለት ነው። ሶ አቡ ሳላህ ምን አደረገ? ከሙስሊሞች ጋር አስተዋወቀኝ እና ወደ ንጽጽር የገባሁበት ይሄ ነው። ኢንሻአላህ ቀጥሎ ደግሞ ያለው በሰፊው እናወራበታለን። ግን እዚህ ጋር የማመሰግናቸው ሁለት ሰዎች እነማን ናቸው? አንደኛው ካፊሮች አመሰግናችኋለሁ። በምን አንጻር ካላችሁኝ ባጭበረብሩ እስልምና ላይ እንደዚህ ሹብሃት መንዛት ባጀመሩ ነው እስካሁን ወደዚህ አልመጣም ነበረ። ነካክታችሁን አልሐምዱሊላህ ያው ከመመለስም አልፎ እዚህ ደርሰናልና አመሰግናችኋለሁ። ቀጥሎ ደግሞ ያው ወንድም አቡ ሳላህ ለመጀመሪያ ጊዜ እሱ ነው ወደ ንጽጽሩ እንደመጣ ያደረገኝና ሁለቱም ማመስገን እፈልጋለሁ። ቀጥሎ እንደሚያ ማሻአላህ ተባረከላህ። በጣም ነው የሚገርመው። አንድ ነገር ላይ ትንሽም ፈገግ አስባለኝ፣ ትንሽም ደግሞ ገረመኝ። ይሄ ወንድም ነው ወደዚህ ነገር ይሄ ማን ነው ይሄ ወገን ነው ወደዚህ እንድገባ ያበረታታኝ ብለህ ስለዚህ ሰውዬ ነግረህን ነበርና አሁን እኔ ባገኘው ኖሮ አመሰግነው ነበር ብለኸኝ ነበር። እኔ ደግሞ ይመስለኝ እሱ ቢያገኘህ ኖሮ ምን ነው ያኔ እንደዛ ባላደረኩ ብሎ የሚቆጭ ይመስለኛልና በጣም ይገርማል። እስቲ አንድ ከዚህ ጋር የተያያዘ ከውይይቶች ጋር የተያያዘ አንድ ጥያቄ ላነሳልህ እፈልጋለሁ። እስካሁን ካደረካቸው ውይይቶች ለአንተ እንዴት ነው? ምን ይመስሉ ነበረ? ምን አይነት ይዘት ነበራቸው? ላይክ እስካሁን ስልህ አሁን ያለህበትን ደረጃ ሳይሆን ወይም ደግሞ ጸልቀህ ወደ ንጽጽሩ ከመግባት በፊት ሳይሆን ላይክ አንድ ላይ አያይዘህ እንድትመልስ የሚፈልገው ኢምራን ፕሮፋይሉ እንደዚህ ከማድረጉ በፊትና ፕሮፋይሉ እንደዚህ ካደረገው በኋላ የሚለውን በኋላ እንመጣበታለን። ግን በፊት የነበረበት የውይይት ሂደት ምን ነበር? ምን አይነት ጉለቶች ነበሩ? ቲክቶክ ላይ ምን አይነት ጉለት ነበር? አቡ ሳላህ ነበር የነገረኝ ብለህ ነበር እና አንተ ወደዛ ስትመጣ ተግዳሮቶች ይኖራሉ እና እነዛ ተግዳሮቶች ምን ነበሩ የሚሉትን አንድ ላይ አንስተህልን፣ በዛውም ደግሞ እቺ የምታደርጋት ፕሮፋይል ምንድናት? እንዴት ነው አመጣጧ? ምንድን ነው የሚለውንም ትርጉሙስ ምንድን ነው? ኢምራን አሁን ማንም ሰው ይህንን ካሳየው የሆነ አንድ አይከን ወይ የሆነ አማይማ ያደረገ ሰው ሳይሆን የሚመጣልን ሁሉም ኢምራን ተብሎ ነው የሚገለጸው እና ኢምራንን አሁን ሰዎች ሁሉ የሚገልጹት በዚህ አይነት ምስል ነው። አንዳንዱም ኤአይ ነው የሚለው ማለትና በደንብ አድርገህ ብታብራራለን ኢንሻአላህ ኸይር ነው። ኸይር ጀዛከላህ። እሺ ያቆም ነው ያው ወደ ንጽጽሩ ገብቻለሁ። ወደ ንጽጽሩ ከገባ በኋላ ያው ሳይድ ተለየ ማለት ነው። ሳይድ ተለየ፣ ሙስሊም ወንድሞችን አገኘው። ወንድም ስሚዝ ጋር ታዩታላችሁ። ወንድም ስሚዝ ከመጀመሪያው ጀምሮ ከኛ በፊትም ጀምሮ የነበረ ወንድም ነው። እነሱ ጋር ተዋወቅኩ ማለት ነው። ስለዚህ ስራችን ምን ሆነ? በቃ ካፊሮች ሲዋሹ ውሸታቸውን እናጋልጣለን፣ እንዲሁም ደግሞ እኛም ጥያቄ መጠየቅ አለብን የሚለው ነገር እንደ ኃላፊነት ወሰድኩ። ስለዚህ መጀመሪያ ያደረግኩት ነገር ምንድን ነው? እስልምና ላይ የሚጠየቁ ጥያቄዎች ምንድን ናቸው ብዬ መመዝገብ ነው የጀመርኩት። ቅድም እንዳልኳቸው ብዙ ኪታቦች ነበሩኝ። ስለዚህ ኪታቦቹን እያወጣሁ እያንዳንዱ አንዷም አሳያቸዋለሁ፣ መልስ ማዘጋጀት ጀመርኩ ማለት ነው። በመቀጠል እነሱም ላይ ጥያቄ መጠየቅ አለብኝ። ስለዚህ ማድረግ አለብኝ፣ መጽሐፋቸውን መግዛት፣ መጽሐፋቸውን ማንበብ አለብኝ። ሁለቱን ነገር አይደንቲፋይ ያደረኩ።
ስለዚህ አሁን ፋይል ለመስራት ንጹህ ለማስቀጠል ምን ያስፈልገኛል ስል መጀመሪያ ታብሌት ነው የሚያስፈልገው አይደለ? ስለዚህ ያው በዚህ ብላ በደዌ እናቴ ትደግፈኛለች በሁሉም ነገር ስላችሁ ሞራሊ በሁሉም ነገር ኢቭን ስወያይ ራሱ ትስቃላችሁ፣ ወላሂ ትስቃላችሁ። ወንድም ሳላ ያቋታልና ስወያይ ራሱ መታ ይሄን በል ትለኛለች፣ ገና ስጀምር ማለት ነው። ይሄን ጨምርላቸው ትለኛለች። እንዳልኳቸው ዲን ላይ ትንሽ እውቀት አላት፣ ኪታቦች በደንብ ቀርታለች። ታብሌት ማስገዛት አለብኝ። በጣም ወሳኝ ነገር ነው። ስለዚህ ነገርኳት። ያው ትንሽ ያው ለመንኩና እና አልሐምዱሊላህ ብቻ ታብሌት ገዛው። ለንጽር የሚያስፈልገና አንድ ነገር ተሟላልኝ። ቀጥሎ ኢስላሚክ መጽሐፎች፣ እንደምታዩት ኢስላሚክ መጽሐፎች አሉ። ግን ምን ቀረ? መጽሐፍ ቅዱስ ቀረ። የዛ ሰዓት ደግሞ ያው መጽሐፍ ቅዱስ እንደዚህ ሄዶ አይገዛም። ስለዚህ እናቴ ጋር ነው አክቹዋሊ መርካቶ ሄደን ማለት ነው አሳየችን ገዛም። በቃ በሆነ አጋጣሚ መርካቶ ሄድ ነበርን። ስለዚህ ገዛ ኦፊሻሊ ወደ ንጽር መጣሁ ማለት ነው። ከመጣሁ በኋላ ምንድነው ያደረኩት? እያንዳንዱን ገጽ በቻልኩት ለማንበብ ነው የሞከርኩት። በቃ እያንዳንዱ ከመጀመሪያው ጀምሮ ምንድነው የሚለው አሁን ይሄ ገና ስገዛው ምልክት ያደረኩበት ነው፣ እነዚህ ጋር የምታያቸው ማለት ነው። እንደዚህ ያደረኩ ማንበብ ጀመርኩ። በመቀጠል የጠቀመኝ ነገር ብዬ የማስበው ሰዎች ሲያወሩ ማዳመጥ ነው። እኔ ስመጣ ብዙ ነገር አላውቅም ብያቸዋለሁ። ስለዚህ የተለያዩ ወንድሞች ነበሩ፣ አላህ ይጠብቃቸው፣ አሁንም አሉ። ስለዚህ እነሱ ሲወያዩ ጥቅሶችን መመዝገብ ጀመርኩ፣ ቦታዎችን መያዝ ጀመርኩ። ኦኬ እንደዛ እያልኩ ያው ዳዕዋችን ከፍ እያለ መጣ ማለት ነው። ይሄን ካልኩኝ አይ ቲንክ ሁለተኛው ጥያቄ ምንድን ነበር? ፕሮፋይልህ እንዴት እንደዚህ ሊመጣ ቻለ? ለምን ፕሮፋይል እንደዚህ ለማድረግ ወሰንክ የሚለው ነበር። ኸይር እሺ፣ ይሄን ካልኳችሁ ወደ ፕሮፋይሉ ሲመጣ ያው ንጽጽሩን መጀመሪያ ወሳኝ ትልቅ ነገር ይሆናል ብዬ አስቤውም አላቅም ነበር፣ ያው አልጠበኩትም ነበር። ስለዚህ ያው በቪዲዮ አልፎ አልፎ እወጣ ነበር፣ በቪዲዮ ውይይቶችን አለቅ ነበር፣ በፌስ እንደዚህ ኖርማል ማለት ነው። ግን ሳስበው ይሄ ነገር ለእኔ ጥሩ አይደለም ብዬ ወሰንኩኝ። በምን አንጻር ካላችሁኝ፣ አንደኛ ነፃነት አይኖረኝም፣ ሁለተኛ ደግሞ ያው እንደ ማንኛውም ሰው እንደ ማንኛውም ወጣት በቃ ብዙ ትምህርትም አለብኝ። ስለዚህ መታወቅም አልፈለግኩም። ስለዚህ ፕሮፋይሎችን ሌሎች ፕሮፋይሎች ነበር የምጠቀም። ለብዙ ጊዜ ፕሮፋይሌ እነዚህ ነበሩ የምታዩቸው እዚህ ጋር ማለት ነው፣ እነዚህ ነበሩ። ከዚህ በኋላ ግን ይሄኛውን ፕሮፋይል ለምን መረከው ካላችሁኝ፣ አኖኒመስ ያው አይታወቅም፣ አልታወቅም ደግሞ አኖኒመስ ፐርሰን እዚህ ጋር እኔ ሳልሆን ዳዕዋውን እንዲታወቅ ነው የፈለግኩት። አንደኛ ቀጥሎ የሆነ ጽሁፍ አለ በውስጥ ካያችሁት፣ ነህኑ ሙሐሪቡን የሚል ጽሁፍ አለ። እኛ ታጋዮች ነን የሚል አለ። ታጋይ ነን። ታጋይ ሲባል ሰይፍ መዞ የሚዋጋ አይደለም፣ ሰዎችን ይሄ ሰይፍ እንትን የሚያ አይደለም። ዳዕዋው ራሱ አንድ ትግል ነው። ስለዚህ ትግል ብዬ ወይም ደግሞ ሰይፈል ኢስላም ደግሞ አይ ቲንክ ድሮ ስሜ ሰይፈል ኢስላም ነበር፣ በኋላ ቀይሬው ነው በሚለው ጀመርኩ። ስለዚህ የፕሮፋይል ሚኒንግ ይሄ ነው። ለዚህ ነው የመረኩት። የድሮ ፕሮፋይል ይሄ ነበር፣ አሕመድ ብኑ ሐንበል ማለት ነው። አሕመድ ብኑ ሐንበል ታውቋቸዋላችሁ፣ በጣም ታዋቂ ኢማም ሰለፍ ናቸው። የእሳቸው ነበር ፕሮፋይል ነበረኝ፣ እሳቸውን ቁድዋ ለማድረግ ማለት ነው። በኋላ ግን ይሄኛው ጸንተዋል ማለት ነው። አይ ማሻአላህ ተባረከላህ። ለብዙ ሰዎችም ጥሩ መልስ የተገኘበት ይሆናል ብዬ አስባለሁ። አሁን ኢምራን ኡስታዙም እንደዛ ኡስታዙም በጣም ልናመሰግነው የሚገባ ዳዕዋ ላይ ቀድሞ የነበረ ሚዲያ ላይ በቃ እስልምናም ክርስትናም እስካሁን ይዞ የቆየ ምርጥ ወንድማችን ተዘክሮ ተመስግኖ የሚያልቅ ወንድማችን ነውና አላህ ይጠብቀው። ባይዘው ሁል ጊዜ እናጋለሁ ሁሱ ወላሂ የሚደርስበት በቃ ምርጥ ሰው ነው፣ ከልቤ በላይ ምርጥ ሰው ነው። እንደመሰልኳችሁ ያልኳችሁ ይሄን ገና ድሮ ዳዕዋ እንደዚህ ከፍ ሳይል ሁሱ ነበር መጀመሪያ ጊዜ በአካል አገኘሁት። ከዱባይ ሲመጣ ደውሎ ያለህበት ድረስ አገኘህ ብሎ ቤቴ ነው ሰፈሬ፣ እኔ እንኳን አይሄድኩም ሰፈሬ ድረስ መጥቶ ያገኘኝና ወላሂ ሁሱ በሐሳብም በሁሉም ነገር ከጎናችን ነውና አላህ ይጠብቀው። ሁላችሁም ዱዓ አድርጉለት። ቀጥሎ ወደ ሴቶች ይቻላል እመጣለሁ። ወንድሞች ስም ጠርቼ ወላሂ አልጨርስም። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። ስለ እያንዳንዱ ወንድም እናወራ አመስገን አንጨርስም። ወንድም ኢብራሂም ጠርተናችሁ አንጨርስም። ለምን በጣም ብዙ ስራ የሚሰሩት አሁን ደግሞ ወንድሞች አልሐምዱሊላህ ብዙ ነን። ዳዕዋ በሁሉም በኦሮሞኛ በትግረኛ በሁሉም ብትሄዱ ወንድሞች አሉና ሁሉንም አላህ ይቀበላቸው። ወደ ሴቶች ደግሞ ስመጣ ዋነኛ ለመሰንገድ የፈልገው እህት ዘህራ ታውቃላችሁ። በምክርም ሆነ በሁሉም ነገር ከጎናችን ያለች እህታችን ናት። አንድ ቀን የምንጠፋ ጠፋችሁ በቃ በሁሉም ነገር የምታማክረን ኢቭን ደግሞ ፐርሰናሊ ራሱ ብዙ ነገሮች የምንማከር እህታችን ናትና እናታችን የማስቀመጠው እናታችን ናትና አላህ ይጠብቃት። አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ያ ጀማዓ እንደምታዩት
1 ሚሊዮን ፎሎወር ገብተናል። ይህ ትልቅ ስኬት ነው። ሁላችሁም ያገዛችሁ፣ ፎሎ ያስደረጋችሁ፣ በጣም ብዙ ጊዜ ቪዲዮ የሰራችሁ በሙሉ አላህ ይቀበላችሁ። ዓላማችን ዳዕዋው ነው። ዳዕዋው እንዲሰራጭ እያደረጋችሁ ያላችሁት ሁላችሁም አላህ ይቀበላችሁ። ያው እንደምታውቁት በዚህ በሁለት ወር ብቻ ከ10 ሰው በላይ ሸሃዳ ይዟል። ብዙ ወገኖቻችን ደግሞ ስለ እስልምና ተምረዋል። አልሐምዱሊላህ የተፈለገውም ዓላማው እሱ ነውና ያው ስራችን እየቀጠለ ነው ያለው። ይሄ ደግሞ የእናንተ እገዛ ነው። አላህ ይቀበላችሁ። ከልብ ያመሰግናለሁ። በመቀጠል ዛሬ ከምሽቱ 4 ሰዓት ላይ ትልቅ ፕሮግራም ይኖረናል። ፕሮግራሙም ደግሞ ንጽጽር እንዴት ጀመርን የሚለውን እንዲሁም ደግሞ ንጽጽር ላይ ምን አሳለፍን የሚለውን በሰፊው እናወራበታለን። ከእናንተ ጋር እንማማራለን ማለት ነው። ሁላችሁም እንዳትቀሩ ዛሬ ከምሽቱ 4 ሰዓት ላይ። ወሰላሙ አለይኩም